እንዳልኳችሁ እንግዲህ ንጽህናን እኛንን የጀመርነው የሚሉት አካላት ንጽህና ጀማሪዎቹ ሙስሊሞች ማሜ እንዴት እንደነበረ ዛሬ የምንዳስሰው ይሆናል ማለት ነው። እነሱም የሚያስረዱን ይሆናል ብዬ ተስፋ አደርጋለሁ። ቶፒኩ ከበድ ሲላቸው ድንግጥ ይላሉ። ነው ከመሐመድ የሚወጣ ነገሮች ተበሩክ ይደረግበታል፣ በረከት እናገኝበታለን ተብሎ ይታመናል። ውችዝ ከሱ የሚወጣ ከተባለ ከሱ ከሚወጡት አንዱ ቆሻሻ ነው። ላብ፣ አክታ፣ ትውከት እንደዚህ መድኃኒት ናቸው ተብሎ ይታመናል። እህል ሲያቦኩ እንኳን ሊጥ ሲያቦኩ ሙሐመድ አክታውን እየተፋበት ነበር የሚቦካው። ከዚህ በፊት ዳቦ ከልክለህናል፣ እባክህ ተወን። ዳቦውን ኢብን ቀይም አልጀውዚ ሊጥ ወሲብ ማድረግ ይችላሉ ብላል። አሁን ደግሞ በአክታ ነው ሙሐመድ ያስቦካው። ኧረ እባክህ እንዳትሉ እናሳያችኋለን። እሱ ማሜ ዳቦ የሚያስጋግረው አክታ ቱ እያለበት ነበረ። አንበላም ዳቦ እንዳትሉ፣ ሶሪ ምንም ማድረግ አንችልም፣ አስተምሮት ስለሆነ ማለት ነው። እና ይሄንን ደግሞ በሰልፍ ነበረ ሲቀባበሉት የነበረው፣ በሰልፍ ነበረ። መድኃኒት ነው። መነሻችን ምንድነው? እሱ ማንም ለማንም መድኃኒት አይሆንም፣ ለማንም ቤዛ አይሆንም ምናምን ይላሉ አይደለም። ታዲያ ለምንድነው የመሐመድን ደም ይጠጡት? ታዲያ ለምንድነው እሱ የመሐመድን ላብ መሬት ጠብ እንዳትል በብርጭቆ ሲቀዱት የነበረው? ታዲያ ለምንድነው የመሐመድ ፀጉር ጠብ እንዳትል እየፈለጉ ለመድኃኒት ብለው ሲወስዱት የነበረው? ካካ ሲል እንኳን አይደለም መሬት ጣራ ላይ ወጥተው የቱ ጋ ነው ካካ የሚለው እያሉ ሲፈልጉት የነበረው ጣራ ላይ ወጥተው ለምን ነበረ? ከሽንቱ እስከ ደሙ፣ ከምራቁ እስከ ላቡ፣ እስከ ጠጉሩ የማሜን እያንዳንዱን ፓርቶች ለምን ነበረ ሲፈለግ የነበረው? ምን ሊያደርጉት ነበር? በጣም ይፈለግ ነበር። አይሻ በጣም ፈልገው ነበረ። ነገር ግን መሐመድ ሸሚዞቱን ዊዶን ነው መሬት ትውጠዋለች እኔን ሰገራ ብለዋል። አይሻ እንደውም በምትፈልግበት ጊዜ የነቢዩ ካካ ከሚስክ ብራንድ ሽቶዎች አሉ አይደለ? እነሱን ያስንቃል ሽታው። ውጪስ በቃ መሐመድ ሰው አይደለም ማለት ነው። ሚስክ ሽቶ ነው አለች እና አይሻ ፈልጋው ነበረ። ዞሮ እሳቸው ያው ምናልባት የኔን የነቢያትን ሰገራ ምድር ትውጠዋለች ብሎ ነው የከለከላቸው እንጂ እሱንም ይጠቀሙት ነበረ። ታዲያ ለምንድን ነው ምን ብታደርገው ነው እንግዲህ ይታወቃል እኮ ምድር። ኮመንት ላይ እስኪ ንገሩኝ። ካካ ካለ በኋላ ካካው ማይገኝ ሰው ምንድን ነው እሱ? ኮመንት ላይ እስኪ አሳውቁን የምታውቁ። የእሱን ከሆዱ የሚወጣ የሚያስመልሰውን ከጠጡ ደሙን የዋግምት ደሙን ካካውን ለምን ይምሩታል? እንደውም አይስክሬም ነው የሚሆንላቸው ብዬ ገምታለሁ፣ እንደ አይስክሬም። ምክንያቱም ጠረኑ ደግሞ ራሱ ልዩ ነው ብላለች። ከሚስክ ሽቶ ይበልጣል ብላለች። ኦልሬዲ ሰው አልነበረም ማለት ነው መሐመድ። አይ ጠረኑን እንትን ካለች እኮ ምን ላዋ ላይ ካካ ብሎባት ይሆን እንደ አንተ ቀዝኖባት ይሆን እንዴ? አይ ካካ ብሎ ሲወጣ ነው ያዲሱ ላይ ያነበብኩት። አጠበቃት አልኩብሪ ላይ መሬ የምውጠው ከሆነ እንዴት አግኝቶ ነው ከመሽጠቱን ያወቁት? እኔም ይህ በጣም ወሳኝ ጥያቄ ነው። አይሻ ነች እንግዲህ የተናገረችው፣ ትንሿ አይሻ የመሐመድ ሚስት። እርሱ ወደ እንትን ሲወጡ እኔ ሄጄ ፈልጌው ነበር ካካሁትን እና ላገኘው አልቻልኩም ሲል አታውቂም እንዴ የነቢያትን የኔን እኮ እንትን ምድር ትውጠዋለች አላት እና በዛ ሰዓት ሽተዋለች ከምስክ ነው። ግን እንዴት አወቀች ምድር ከዋጠችው? ከተቀበረ ነው። ይህ በጣም ትክክለኛ ጥያቄ ነው እኮ። እኔም ጥያቄ እኮ እሱ ነው። አሁን ሽታው ብቻ ነው የሚቀረው ማለት ነው የመሐመድ ካካ? ምድር ሽታውን አልዋጠችውም፣ ለዛ ነው ሽታውን ቀነስ አድርጋ ሽታውን ትታ እንትኑን የዋጠችው። ምናልባት ሰውየው ራሱ በልቶት የሆነ ነገር ሽቶ ቀብቶስ ቢሆን እዛ አካባቢ
ይቅር በለኝ አንተ። ግቡና ከሽታ ጋር በተያያዘ የአንድ ሰሃባ ደግሞ የ20 ዓመት ባሪያውን ምስክርነት የሰማለ ቆየት ብለን ከሽታ ጋር በተያያዘ ሲግቡና ይህንን ይመልሱት። መጀመሪያ ሽታው ራሱ በራሱ በእስልምና ውስጥ ኮንትራዲክት የሚያደርግ ሀሳብ ስላለ ማለት ነው። የእማኝ የሆነ ምስክር ደግሞ እዛው በሀዲስ ላይ ራሳቸው በጻፉት መጽሐፋቸው ላይ በአማርኛ ጭምር አምጥተን የምናሳይ ይሆናል ስለ ሽታው ጉዳይ ማለት ነው። ሽታው ኮንትራዲክት ላያደርግ ይችላል። ካካው ሽቶ ነው። አንተ ዝም በል። ካካው ሽቶ ሌላው ፓርቱን ተው። ሌላው ፓርትማ በግበግ የሚሸታል ተብሏል። ካካው ነች ሽቶ የሚሸተው። ኤኒዌይስ ሰልማን ሰቦማ እንኳን ደህና መጣህ። እንኳን አብረ ቆየ። መልካም ሙስሊም። መልካም የሙሐመድ ሲተፋ መሬት አይተፋም ነበር አይደለ? አሁን እያላገጣችሁ ነው ወይስ እያስተማራችሁ ነው? እናንተ ግን እኮ እየጠየቅኩህ እኮ ነው። ሙሐመድ ምራቁን ሲተፋ ሳቦቹ ዘለው ይቀልቡት ነበር አይደለ? እናንተ እኮ እያላገጣችሁ ያላችሁት እንጂ እያስተማራችሁ አይደለም። አሁን እናንተ ክርስቲያን ወክዬ ያለው ምናምን ብለህ ነው አረዚ ላይ ቀረ። የጠየቀው መልስ። ሳቦቹ የሙሐመድን አክታ እምነትህ የማይፈቅድልህን ነገር ለምን ታወራለህ? ሳቦች የሙሐመድን አክታ አንድም መሬት አይወድቅም ዘለው ቢቀልቡት እንጂ ይላል። ለምንድን ነበር የሚቀልቡት? ክፈትለት ቡሃሪ 27:31 ላይ ተቡሃሪ ነው የምንሰጠው። የሙሐመድን አክታውን እንቱ ሲል ሮጠው ይቀልቡታል፣ መሬት ወድቆ አያውቅም ይላል። የሙሐመድ አክታ መሬት ማወድቅበት ምክንያት ለምን እንደሆነ እሱን ንገረን። ነው ቀጥል። ሀዲሱ ነው የሚለው እኛ አይደለንም። ኮመንት ላይ ሞዴሬተሮች ኮመንት የሚሳደቡ ስርዓት አስይዙ። ኦኬ አሁን ሙሐመድ አክታውን መሬት ማይወድቅ ከሆነ ሀዲሱ ትልቅ ነው። አይ ቲንክ ምራቅ ያለበት አካባቢ ላይ አድርግልኝ። ወደታች አወርደው። ትንሽ ደብዘዝ ብሏል። ደብዛዛ ነው ነገር አንድ ቀንም መሬት የሙሐመድ ለሀጩ ወድቆ አያውቅም። ተወርውረው ቀልበው ለሀጩን የሚጠጡት ቢሆን ወይ የሚታበሱት ቢሆን የሚቀቡት ቢሆን እንጂ። ስለዚህ ሙሐመድ እንዲህ በተፋ ቁጥር ሲጠብቁት ነበረ። ግራ ቀኝ ከፊቱ ከኋላ ሆነው ምራቁን የሚተፋ ከሆነ በየትኛውም ዳይሬክሽን እንዳይተፋ ይቀበሉት ነበረ። መድኃኒት ስለሆነ ማለት ነው። ማንም ለማንም መድኃኒት አይሆንም ይላል። ደረቱን ነፍቶ አደባባይ ላይ ያብዱሉ ማለት ነው። የሙሐመድ ለሀጭ መድኃኒት ነው ብሎ እያመነ ሃይኬል ክርስቲያን ፕሊስ አፍ ያልፈታችሁ ክርስቲያኖች አትግቡ። ደናቁርታቱ ነው እንድትሰደቡ ትፈልጋላችሁ እንዴ? ሰዓት ነው የምገሉት። ወይም ከገባችሁ አውሮ ስትባሉ ማውራት ምንድነው? እኔ እኮ ላሽኮረምምሽ እኮ አለም ገዝተህ የገባችሁ ስምሽን ስጠራ የፍቅር ጥያቄ ያቀረብኩላት ይመስል ሚዩት አድርጋ ትቀመጣለች። ላስብበት ነው ሚዩት አድርገሽ የምትቀመጪው ነው? እየቀለድን ይመስላችኋል? እዚህ ክርስቲያን ከሆናችሁ አውሮ ከተባላችሁ ማውራት፣ የገባችሁበትም መናገር። እኔስ ቀጥል። ኦኬ እንደምትመለከቱት የላኛውን ዝቅ አድርገው ሲ ይበቃል። ኢፍ he spat the spittle would fall in the hand of one of them ማሌ say that the prophet's companion who would rub it on his face and the skin ፊቱ ላይ እና ምን ይለዋል?
ሰውነታቸው ላይ ለሃጩን ይተባበሱታል። ቅባት ነበረ የሙሐመድ ለሃጭ መድኃኒት ነበረ፣ የቆዳ መድኃኒት ስለሚሰጥ አይደለ? የሚጠጡትን ደግሞ ኔክስት እናሳያችኋለን። ይሄው አዲስ ላይ አይ ቲንክ ከላይ ቆርጠዋል የተወሰነውን እንጂ መቼም አይወድቅም የሚል አለ። ምን ቢሆን እንጂ በእጃቸው ዘለው ቢቀልቡት እንጂ። እሺ ማን የገባው? ኪወርድ ተጠቀም። ስፓት ምትለዋን ጻፋት በኪወርድ ስፓት ምትለዋን ስጽፋት። ኦኬ በቃ ያው እሱ ተያተው በቃ ምን ይላል? by Allah whenever Allah's messenger spat the spittle would fall in the hand of one of them then ምን ያደርጉታል? would rub ምኑ ላይ ስኪኑ ላይ እና ፌሱ ላይ ቅባት በለው። የሙሐመድ ምራቅ አይወድቅም። ሲተፋ ዘለው ይይዙትና ቆዳቸውን ይታበሱታል፣ ፊታቸውን ይቀቡታል፣ ይጠጡታል። የሙሐመድ ምራቅ መድኃኒት ነው አይደለም? የሙሐመድ ምራቅ መድኃኒት ነው ወይስ አይደለም? ቁጥሩ ያው ተከፈተ። ቡሃሪ ላይ ያለ ነው። ቡሃሪ ላይ የሚገኝ ነው 27:31 ላይ ወይም ደግሞ 27:32 ላይ ሳያል ቡኻሪ ማለት ነው። ኦኬ። ስለዚህ የሙሐመድ ምራቁ መድኃኒት ከሆነ ትቀቡታላችሁ ወይ? አሁን ብታገኙት ትጠጡታላችሁ ወይ? አሁን ብታገኙት ከሙሐመድ የሚወጡትን ከሰውነቱ የሚወጡት ተበሩክ ያደርጋሉ። እናንተስ ታደርጋላችሁ ወይ? ትጠጡታላችሁ ወይ? ከሙሐመድ ሰውነት ውስጥ የሚወጡ አክታ ለምሳሌ ቮሚት ቢያደርገው ቢያስታውክ ትጠጣላችሁ ወይ? እንኳን ደህና መጣ። አረብኛ ስም ወይም መጣሽ። ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። ሳቦቹ የሙሐመድን ምራቅ መሬት እንዳይወድቅ እየዘለሉ ይቀልቡ ነበር አይደለ? እና ምን ይሁን? ኦኬ። ምን ላይ ያደርጉት ነው ምራቁ? ያው እያልከው እኮ ነበር፣ ተበሩክ እያደረጉበት አልክ። ኦኬ። አንተ ብታገኘው እንደዛ ታደርጋለህ? ድብና አድርጌ ችግር አለ? የሙሐመድና አክታ ወይንም ደግሞ ቮሚት ቢያደርግ ቢያስታውቀው፣ ስለዚህ ትቀበዋለህ፣ ትጠጣዋለህ? እሱ ደስ የሚል ቃል አይደለም። ያው ትልቅ ሰው ስለሆንክ እንዲህ አትጠቀም። ሐዲሱ የሚለው ምራቅ ነው የሚለው በሱ ስፖርት ብቻ ተንቀሳቀስ። ከሰውነቱ የሚወጣ ያው አክታው እንደዛ ነው። ትልቅ ሰው ስለሆንክ እንደ ትልቅ ማውራት ማለት ወደ ላይ ቢለው አክታው ምናምን ስትል እንደዛ ደስ አይልም። ትልቅ ሰው ነህ፣ ሐዲሱ በሚለው ብቻ አውራ፣ በቃ መልስ ታገኛለህ። ዋናው ነገር እምነቱ ይፈቅዳል አይፈቅድም የሚለው ላይ ማውራት ነው። ስለሚፈቅድ ተደርጓል የዛን ጊዜ። አሁንም ቢሆን በሳቸው ምራቃቸው ተበሩክ ማድረግ ኢትስ ኦኬ። ነብዩ ሰለላሁ ዐለይሂ ወሰለም እያደረጉ የነበሩት ሰሃቦች ሲያደረጉ አልከለከሏቸውም፣ ዝም ነው ያሏቸው። አዘዋል። በዛን ጊዜ ሙሐመድም አዘዋል። ሲያዙም አንደኛው የሸሪዓ ህግ ነው። ሙሐመድና ባይታዘዝ ታዘው እነኛ የታዘዙት ለምሳሌ አቡ ሙሳ እና ቢላል ሙሐመድ ታጠበና ተጉመጥምጦ የተፋውን ጠጡ ብሏቸዋል። አንጠጣም ቢሉ አንታዘዝም ቢሉ ይችላሉ? አንታዘዝም አይሉም። እነሱ ቢሉ ይችላሉ ወይ? አይችሉም። ለምን የሙሐመድን የተጉመጠመጠበትን የእሱን እጣቢም አንጠጣም ቢሉ
ይኸውልህ አጎቴ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ይዘውላችሁ የመጡትን ነገር ማናቸውንም ሳታማኙ ተቀበሉ፣ መርሐባ ብላችሁ ተቀበሉ። ወማ ነሃኩም ዐንሁ ፈንተሁ እሳቸው የከለከሏችሁን ደግሞ ተከልከሉ ይላል። ለምን ነቢዩ ሰለላሁ ዐለይሂ ወሰለም ለሰው ልጆች የሚጎዳ ነገር ሆነ ለአንድ ሰው የሚጎዳን ነገር አያዝምም፣ አይከለክሉም። ስለዚህ ምን መሰለህ ወማ የንጢቁ ዐኒል ሀዋ ኢን ሁወ ከራሱ አይናገርም ወይ ቢሆን እንጂ። ተበሩክም ደግሞ በክርስትናም አለ። መሲሁም እንደዛ ያደርግ ነበር፣ ያብስ ነበር። ስለዚህ እንደዛ ከሆነ ከራሱ ማይናገር ከሆነ ወይ ከሆነ ይህን አላህ ነው የሙሐመድን እጣቢውንና የተጉመጠመጠበትን ወይም ምራቁን ጠጡ ብሎ ያዘዘው አላህ ነው ማለት ነው። የአላህና የመልእክተኛው ትእዛዝ የአላህና የመልእክተኛው ትእዛዝ እንደሆነ ነው የሚቆየው። አዛዡ አላህ ሱብሓነሁ ወተዓላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ መልእክትን አድራሽ ናቸው። ስለዚህ አሁን ከልብ ወለዳቸው የሚያደርጉት ነገር የለም ማለት ነው። መልካም። ስለዚህ ሙሐመድ ከራሱ ምንም የሚያደርገው ነገር ከሌለ የኔን እጣቢውንና ምራቄን ጠጡ ብሎ ያዘዘው ሙሐመድ ቢናገረውም አዛዡ አካል አላህ ነው ማለት ነው። የአላህ ትእዛዝ ነው፣ ምንም ጥርጥር የለውም ብራዘር። ስለዚህ ይሄንን አንታዘዝም፣ ያንተን እጣቢንም ምራቅንም አንጠጣም ቢሉ ከእስልምና ይወጣሉ ማለት ነው። ከእስልምና መውጣት ሌላ ነው፣ ወንጀለኛ ይሆናሉ። አቸኩል። ከእስልምና ዝም ብሎ አይወጣም። ከእስልምና የሚወጣው ከእስልምና ሱራ 465 ላይ ቀደም አንተ ሱረቱ ሐዲድ ላይ 7ኛውን አያ ጠቅሰህ ምን አልክ? ሱራ 59 7ን ጠቅሰህ ማንኛውንም ነገር ነብዩ የሰጣችሁን ያዙ፣ የከለከላችሁን ተከልከሉ አልክ። ይሄ ትእዛዝ ነው። ሱራ 33 ላይ ደግሞ አላህና ሙሐመድ ለፈረዱት ለናንተ አንዳችሁም ለውጥ የላችሁም ይላል። ከፈረደ ሙሐመድና አላህ ለውጥ አንዳችም የላችሁም ከተባለ አልታዘዝም ካልክ አመፀኛ ብቻ አትሆንም። ተጨማሪ ማስረጃ ትወጣታለህ ከእስልምና። ተጨማሪ ማስረጃ ሱረቱ ኒሳ 65ኛው አያ ላይ በሱ በተከራከራችሁበት ሙሐመድን እስካላስፈረዳችሁ ድረስ ወይንም እሱ ያላችሁን ሙሉ ለሙሉ እስካልታዘዛችሁ ድረስ አማኝ አይደላችሁም ይላል። ስለዚህ ሙሐመድ የሰጠህን ካልተቀበልከው፣ ያዘዘህን ካልታዘዝክ ለውጥ ማምጣት ትችላለህ ማለት ነው። ለምሳሌ እሱ ጠጣ ብሎ አልጠጣም ካልክ የሙሐመድንም የአላህንም ህግ አልታዘዝም ብለህ በእንቢተኝነት መቀጠል አትችልም። እንደ ቁርአን አስተምሮ አትችልም። እውነት ነው። ማችል ከሆነ ደግሞ ስለዚህ ግዴታ መከበር አለበት። ኦኬ። ስለዚህ ግዴታ ትጠጣዋለህ። ስለዚህ ለድነቴ ያስፈልገኛል ሲያዝ እነኛ ሰዎች ግዴታ የእሱን ጣቢውንና ምራቁን የመጠጣት ግዴታ ነበረባቸው ማለት ነው። እንደውም እንደ ግዴታነት አይደለም ነበር፣ እነሱ ፈልገውት ነበር የሚያደርጉት እኮ ብራዘር። ግዴታ ምናምን ውስጥ ለምን ትገባለህ? የዛን ጊዜ እኮ ፈልገውት የሚያደርጉት እኮ በኋላ ነው የሚያደርጉት። ምክንያቱም ደሜ ከደሙ ጋር የተቀየጠ ገነት ይገባል ካላቸው፣ በእኔ ምክንያት ተበሩክ ካደረጋችሁ በረከት ታገኛላችሁ፣ ገነት ትገባላችሁ ካላቸው ኔክስትማ ተፈልገው ያደርጋሉ። በመጀመሪያ ግን ለምሳሌ ለአቡ ቢላልና ለሙሳ ለምሳሌ ትእዛዝ ነው የሰጣቸው። ለአቡ ሙሳ ሶሪ ምን ፊቱን ታጠበ፣ እጁን ታጠበ፣ ተጉመጠመጠ፣ ተፋበትና ጠጡት አላቸው። ይሄ ትእዛዝ ነው እንጂ ፈልገውት አደረጉት የሚባል አይደለም። እነኚዎቹ ግን አሁን ያነበብነው ሳሂህ ቡኻሪ ላይ ያለው ደግሞ 1731 ላይ ያለው ይሄ ደግሞ ምንድን ነው? እነሱ ሲጠፋ ዘለው እንደሚቀልቡት እንደሚይዙ፣ ምራቁን እንደሚታበሱ፣ እንደሚቀቡ ይናገራል። ይሄንኛው ኔክስት የሚመጣ ነው። ምክንያቱም አንድ የጠጣ በዚህ ምክንያት ድነት ታገኛለህ ከተባሉ ኔክስት ትሻማለህ። እንደውም እነሱ ሆነው እንደውም የዋህ ሆነው እንጂ ሳቦቹ ሙሐመድን ገለው ራሱ ደሙን አለመጠጣታቸው፣ ምራቁን ለመውሰድ ብለው አፉን ከፍተው አንቀው ራሱ ማለታቸው ገነት ለመግባት ብለው፣ ምክንያቱም እስተሚተፋ ድረስ መጠበቃቸው ራሱ ታጋሽ መሆናቸው ነው። እንደውም ምክንያቱም በረከት የሚያስገኝላቸው ከሆነ ገነት የሚያስገባቸው ከሆነ እስከሚተፋ መጠበቅ ራሱ አስበዋል። እሺ እንደዛ ስለሆነ ደግሞ ለዛ እኮ ነው በጣም የሚገርመው እኮ ለነብያቸው ያላቸው ታዛዥነት ነው በጣም ልዩ ያደርጋቸው እኮ። ይሄ እኮ ታዛዥነት አይደለም።
ባሪያ እኮ ነው ያደረጋት። ኖ ታዛዥነት ሳይሆን የሙሐመድ ባሪያ ነው የሆኑት። የእሱ ሽንት የጠጣቻለች፣ የእሱን ደም የጠጣለ፣ የእሱ ምራቅ የጠጣለ፣ የእሱ የፀጉሩን እጣቢ ሽንት የጠጣለ። እስኪ መረጃ አሳየኝ። ያውም ኢትዮጵያዊቷ ነቻ፣ ኢትዮጵያዊቱ ሰራተኛው የሽንቱን ጠጥታ። አዋ ቆይ እንሄዳለን እዛ ላይ እናያለን። ከፀጉሩ እጣቢ እስከ ልብሱ እጣቢ። አይ የሽንቱን አሳየኝ እስኪ ብራዘር። ትንሽ ዘለል አልክ መሰለኝ። ችግር የለውም። ለእኔ ለውጥ አያመጣም በነገር ላይ በሰማም፣ ግን እስኪ መረጃ ካለ አሳየኝ እስኪ። ችግር የለውም። ቀጥል። አንተ ካለ ላክልህ ኪታቡን ወይንስ አንተ ካለ? አይ የለኝም፣ አንብብልኝ። ሁለቱም ጋር ሁለቱም ትርጉም ቀጥል። እሺ አንብብለት። በዶላር ድምፅ በእንትን ቁርአኒክስ ዶት ኮም ላይ የሁሉም አለ። እሺ እዚህ ጋር አንብብልህ። ነብዩ መረጃው መጀመሪያ የት እንደሆነ ጠቅስልኝ። እሺ ባይሐቂም እንትን ብሎታል፣ ሁሉም አስቀምጠውታል። አውተንቲክ መሆኑ ተዘግቧል። ላንብብልህ። አይ እንደዛ ሳይሆን ሐዲሱ የት እንደሚገኝ ባይሐቂ ያለ እኮ ባይሐቂ ዘግቦታል። ባይሐቂ የሐዲሱ ደረጃ ምንድን ነው? ሶሒህ ነው። ራሱ ይናገራል። እኔ ከምናገር ስላነበው ይናገራል። እሺ ነብዩ ባይሐቂ ስንት? ቆይ እናንብበውና አረብ ሐቂቅ ስንት አይባልም። ቆይ አንዴ እናንብበው። ነብዩ ሰላም በሳቸው ላይ ይላል። ከዛ የሚሸኑበት ከአልጋቸው ስር የሚያስቀምጡት የእንጨት ጽዋ ነበራቸው። ተነስተው ፈለጉት፣ ነገር ግን ሊያገኙት አልቻሉም። ስለሆነም ጽዋው የት አለ ብለው ጠየቁ። ከሀበሻ ምድር አብራታት የመጣች የኡሙ ሰላማ አገልጋይ በሪራ ጠጥታዋለች አሉ። ማን? በሪራ። ከሀበሻ ምድር ከኡሙ ሰላማ ጋር የመጣችው በሪራ ጠጥታዋለች አሉ። ነቢዩ ሰለላሁ ዐለይሂ ወሰለም በአንቺና በእሳት መካከል መከላከያ በማድረግ ራስሽን ጠብቀሻል አሏት። የሀዲሱ ሊቅ ብይን ማጠቃለያ የልና ማለት ነው። አስተላላፊዎቹ አብደላ ኢብን አሕመድ ኢብን ሐንበሊ እና የሐኪም ሲቀሩ ሶሒህ ሐዲስ አስተላላፊዎች ናቸው። ሁሉም ቢሆኑ የታመኑ ናቸው። ተራኪው ያው ኢማም ቢን ሩቀያ ካለ በኋላ ምንጩ ደግሞ የሐዲስ ሊቁ ሀይሰሚን ብሎ ያስቀምጥላል። ምን ላይ ይገኛል ላልከው ገጽ ወይም ቁጥር ላልከው መጅሙዕ አልዘዋኢድ ቮሊዩም 8 ገጽ 278 ላይ ይገኛል ማለት ነው። ጎበዝ። እሺ ስለ ሐዲሱ ደረጃ አያወራም። ኤኒዌይስ ምን አለ አሁን ሲያነብ ምን አለ ግሬዱ ካላወራ ደግሞ ፈትዋ የተሰጠበትንም ይኸው ማቅረብ ይችላሉ። እዚህ ጋር ፈትዋን ከፍ አድርግልኝ ትንሽ ፈትዋን ስላለኝ ነገ ኦኬ ያ on the authority of Umayha bint Ruqya He said that the Prophet ﷺ used to run it in container and put it under his bed. ታውቃታለህ? ኢትዮጵያዊ ነች ታውቃለህ? አውቃለሁ። ከዛ ሙሐመድ ሽንቱን የሚሸናበት አልጋ ስር የሚያስቀምጠው እንትን ነበረችው ኮንቴነር ወይንም ደግሞ ፖፖ ነገር ወይም ገበቴ ነገር ማለት ነው። እና ሸንቶ ያስቀምጥ ነበረ። Once he urinated and put it under his bed, when he came back, he found the container empty. ሸንቶ ኮንቴነሩን አልጋ ስር አስቀምጦት ነበረ እና ኮንቴነሯን ሲያያት ባዶ ነች፣ ሽንቱ የለም። ሽንቱን አጣው ማለት ነው። የቱ ጋር ነበር? When he asked an Abyssinian woman called Barka, who used to serve him, about the rat which was in the container, she told him that she had drunk it. ጠጥተዋለች። ሐዲሱ ምንድን ነው ይላል? The narration of on the authority of Ibn Jurayj ነው። ያ the Prophet sallallahu alaihi wasallam supplicated to the የቱ ጋር ነበር ግሬዱ የሚያስቀምጠው? ኤልነስ ከፍ አድርገው ሲ ከፍ አድርገው ኦኬ ዊች ስቶሪ ከላይ መሰለኝ ከላይ የሚያስቀምጠው መሰለኝ እዚህኛው እንትኑ ላይ ሊንኩ ላይ ግባና እዛው ላይ እንትን በለው
ከደሙ ጋር አብሮ ያስቀምጠዋል። አልሐኪሚ ያለ ብሎ ፈተዋው ላይ ራሱ ላይ ግባ። የቱ ጋር ነው ያለው? አንደኛውን ሐሰን ይለዋል፣ አንደኛውን ሳሂህ ይላል። አይታየኝም ለኔ። እንደዛ ነው እንትኑ ላይ ገባልኝ፣ ዌብሳይቱ ላይ ለማስታውሰው ራሱ ስላም ወይ ኦተንቲክ ወይንም ሳውንድ ብሎት ሳሂህ የተወሰኑ ያሉት አሉ፣ የተወሰኑት ደግሞ ሐሰን ብለውታል። አብዛኛዎቹ ዞይፍ ነው ያሉት። ዙፎ የረሰው እንደው የማይሆን ነገር አታወራው። ፈጠረ ክፈተው። ምን ኮነህ ነው? ቆይ አንተ ክፈተው፣ አሁን አሳያለሁ። ክፈተው ክፈተው። ምን አለ ትምህርት እንትን ባትል አንተ ወይ ታፈ ነገር የምትጽፈው ምንድን ነው የምጽፈው? ለምን ነው ያለው? እስልምና ይሄ ነገር ተቀባይነት የለውም ነው የምትሉት እናንተ? ምንድነው እሱ እንትኑ ግልጽ የሆነ እንትን አለ፣ ችግር የለውም። ኦተንቲክ ነው። ሶሪ ትንሽ ኔትወርክ ያዝ እያደረገ ስለሆነ ዋይት ሆነብኝ ነው። እየከፈተ ነው፣ ሎድ እያደረገ ነው። መልካም እስላማዊ ያ ውረድ፣ ግሬዱ ላይ አድርግልኛ። ኦቶሪቲውን እንትን ብሎ የሚያስቀምጠው ኦቶሪቲ ኦፍ ምናምን ብሎ የሚያስቀምጠውበታል። ራይት ያ on the authority of this hadith to be sahih አስጠጋልኝ ትንሽ ኦተንቲክ ይታያችኋል። ኦተንቲክ ወይንም ሰሂህ ኤኒዌይስ ሰሂህ የሚያለው አብዛኛው ሰሂህ ኔክስት ሐሰን አለ። ያው ከስር ያለው እዛው ተቀምጧል። ከዛ በስሪ ደግሞ ምን ብሎ ግሬድድ ኢታስ ሃቪንግ ሐሰን ወይንም ሳውንድ ቼን ኦፍ ናሬተርስ ተራኪዎቹ ሐሰን ወይንም ደግሞ ሳውንድ ናቸው፣ ተቀባይነት ያለው ኤኒዌይስ። ስለዚህ ከመሐመድ የወጣ በሱ ተበሩክ ማድረግ፣ በሱ መጉመጥመጥ፣ እሱን መጠጣት ይቻላል። መሐመድ የተናገራቸው ደግሞ አሉ። ከደሙ ጋር የተያያዘ ደሜ ከደሙ ጋር የተቀየጠ ምንድን ነው ያለው መሐመድ ታውቀዋለህ? ደሜ ከደሙ የተቀየጠ ምንድን ነው ያለው? ገሃነም ይገባል ነው ገነት ይገባል ነው ያለው? አላውቀውም። ሐዲስ ገነት ይገባል። ዞቤር በአንተ እንትን አብራራ። ምን ማለት ነው? ደሜ የጠ ማለት ነው። ደሜ ከደሙ የተቀየጠ ማለት እና ምን ማለት ነው? ምን ማለት ነው? ደሜን የጠጣ የሚል አለ ነው? ዝም ብለህ በራስህ ተፍሲር ነው እየፈሰድክ ያለው? ያው እዚሁ ፈተዋ ላይ እሰጥሃለሁ አለ። አንድ የከፍ አድርግልኝ ፈተዋ እዚሁም ላይ ደሜን የጠጣ ጀነት ይገባል እኮ። ይሄንን ያለበት ምክንያት ደሙን ስለጠጣ ነው። ደሙን ስለጠጣ ነው። በጣም ብዙ በብዙ ቦታ እሰጥሃለሁ። ችግር የለውም። የእንትናን ፎቶ ቪዲዮን ታስደምጠዋለህ፣ ችግር የለውም። የኡስታዝ አደላም ቪዲዮንም ታስደምጠዋለህ፣ ችግር የለውም። ስለማያውቁት ነው። ኤኒዌይስ ከፍ አድርገው ቀጥል። አልሙሂም አሁን ያወራችሁት ሙሉ በሙሉ ሀዲሱ ዶይፍ ነው። እሺ ወላሂ አንድ ጊዜ ዋብ የላም ልንገርህ፣ እፎይን ካላመንከው እፎይን ማመን ግዴታ አይጠበቅብህም። ሄደህ ጠይቀው። ልክ እንደዚህ ሰውዬ ይሄ ሰውዬውን ቀጥታ ሄዶ ጠይቋል። ምን ብሎ ነው የጠየቀው? ኢዜር ዘ ሀዲስ stating that there was a companion who drink the urine of or the blood of the Prophet sallallahu alaihi wasallam የመሐመድን ደምና ሽንት የጠጣ ሰሃባ አለ ወይ ብሎ ኩዌሽን ጥያቄ ጠይቆ ሲመልሱለት ምን አሉ? ይሄው በአብደላ አልዙቤር በአባቱ በኩል የተተረከ ሐዲስ አለ። የጠጣው ራሱ አስቀድሞ ለአጩን ሲጠጣ የነበረ ሰው ነው። ለአጩን በልጅነቱ ሲጠጣ ነበረ። እሱ እሰጥሃለሁ፣ ከቡሃሪ ላይ እሰጥሃለሁ ስትፈልግ። እኔስ ይሄ እኮ ትእዛዝ እኮ ያለው ይሄ ትእዛዝ አይደለም። ሰው ለበረከት ድንጋይ አትሁን እባክህ። ለትእዛዝን አይደለም ነው ምናምን የሚለው ውስጥ አትግባ። መጠጣቱን ቅድሚያ አፌር የምታደርግና ከዛ መሐመድ ደሜ ከደሙ የተቀየጠ እሳት አይነካውም ለምን እንዳለ እያመጣንብህ ነው። የጠጣ ኔክስት ከስር ትሆናለህ። አብያው
ተረጋጋ። በመጀመሪያ ተረጋጋ። በመጀመሪያ የጠጣ የለም ብለህ ነበር ስሞግት የነበረው። አሁን ደግሞ መጠጣቱን ስታ ደግሞ አይ ትእዛዝ እኮ አይደለም ቢጠጣ ወደሚለው ውስጥ ልገባ ነው። ተረጋጋ። ደሜ ከደሙ ጋር የተቀየጠ እሳት አይነካውም ያለበትን እኔ በፈለግከው በጣም በርካታ መጽሐፍቶች ይሰጣለሁ። እዚሁ ፈተዋ ላይ ስለተከፈተ ነው። አስቀድሞ አብደላ ምን አደረገ? ቱክ ዘ ብለድ ኤንድ ድራንክ ኢት ዌን ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ዛርን አባውት ምናምን ኦርደር ሂም ትንሽ ከፍ አድርገው ሙሐመድ ድፋ ብሎት ነበር። ካብድ ተደርጎ ነው ደሙ ተቀርቶ ሙሐመድ አብደላ ኢብን ዙቤርን ይህን ደም ድፋ ሲለው ወስዶ ጠጣው። ከዛ ምንድን ነው ያለው ሙሐመድ? መጠጣቱን ሲያቅ ምን አለ ሙሐመድ? ለምን ጠጣ? መጠጣት የለብህም እና ያለው አይደለም። ምንድን ነው ያለው? ፕሮፌት ሰለላሁ ዐለይሂ ወሰለም ምናምን ምን አለ? for him not to be touched by the hellfire በእሳት አይነካም ወይንም ደግሞ በሲኦል አይነካም ነው ያለው። ወይም ሲኦል አይገባም ነው ያለው። ምን ስላደረገ? ደሙ ስለተጠጣ። ቴንክ ዩ። እዚህ ላይ የምትለዋለህ ሙሉ በሙሉ ሳክስ ነው። ለምን በለኝ። ቆይ ሀዲሱን ክፈተው፣ እዛው ላይ ግሬዱን ታሳየናለህ። ጭንቅላት አልባ አካል አምላኪ ስትሆን ሁሌም መዋሸት ልማድ ስለሆነ ሳሂህ የሚለውን አሳየው። ከፍ እናደርግህ። እናንተ ደግሞ ሳክስ መሆኑን ታሳየናለህ። ከፍተህ ሳሂህ የሚለውን አሳያቸው ለሰው። መጽሐፉን ተወው። ቆይ መጽሐፉን ተወው። መጽሐፍ ውስጥ አትግባ። ይህንኛው ላይ ብቻ ሳይ። እንደነዚህ አይነት ደናቁርት ጭንቅላት አልባ አካል አምላኪዎች ብዙ መልፋት አያስፈልግም። ግሬዱ ምን ይላል? ሳሂህ ኦተንቲክ እና አንተ ጭንቅላት አልባ አካል አምላኪ ላዋርደህ። ክፈት። አሁን ሳክስ መሆኑ ክፈት። መረጃ ክፈት። አንተ ቆይ ለምን ትሳደባለህ? እፎይ በስነስርዓት ማውራት አትችልም? መረጃ ሳክስ ነው እያልክ አይደለ? እኔ ጽፌው አይደለም። መሞገት ትችላለህ። እኔን ሳይሆን መተቸት ያለብህ እነኚህ ይህንን የጻፉት ኡስታዞቻችን ሳክሳም የእንትናን አዘጋጅልኝ፣ የኡስታዝ አለላንም ቪዲዮውን አዘጋጅልኝ። ሳክስ የአንተ ኡስታዞች መስጊድ ላይ ቁጭ ብለው የሚያስተምሩት ውሸት እና ሳክስ መሆኑን ሙሐመድ ደግሞ በእኔ ላይ የቀጠፈ ጋነም ይገባል ብሏል። ያንተ ዋና በመጅሊስ ደረጃ ታዋቂ ኡስታዝህን ጋነም ይገባል ብለኸኝ ትወጣለህ ዛሬ። እኔ ብቻ ሳልሆን እኔ ስለማራም ነው ሰከስኩ ልበል። ይሄን የመጽሐፉልህን ማአት መጽሐፍ ታመጣብሃለሁ። ቀጣይ ግን ኡስታዝ አለላን ደግሞ ጋነም ይገባል ትላለህ። ይህንኑ ፈስሮታል እሱ። አሁን ክፈት። መረጃ ቅድሚያ ክፈት። ቪዲዮ እየላኩልህ ነው። ቪዲዮ ክፈት። የአንተን ተረት ተረት ጭንቅላት አልባ አካል አምላኪዎች ተረት ተረት አንሰማ። መረጃ ክፈት። ተረት ተረት ማለት አንተም ስላሴ ሰዳይ ብለህ እኮ አታስረዳኝ። ክፈት። ጭንቅላት አልባ ተረት ተረት እያመለክ ተረት ተረትን የቤት ልታወራ አትችልም። መረጃ ካለ ክፈት። ተረት ተረት ማውራት እኛ ቤት አይቻልም። እንደሚያውቅ ሰውዬ እኔን ልሞግት ሞክራለህ አይደለ? እኔን እንደሚያውቅ ሞክራለህ። የራስን አስተምሮ ቻሌንጅ ማድረግ ትችላለህ። ይሄንን ሳሂህ ያሉት ሐሰን ያሉት ወራዳ ቆሻሾች በነቢያችን ላይ የቀጠፉ ናቸው ብለህ አሉ የምትላቸውን እንትኖችን ሙፈሲሮችህን የሐዲስ ሊቃውንቶችን መሳደብ ትችላለህ። እኔን አይደለም። ሙሐመድ ደግሞ በእኔ ላይ የቀጠፈ የዋሸ ጋነም ይገባል ብሏል። እነኝን አካላት ወደ ጋነም ትልካቸዋለህ። እኔን ሳይሆን አንድ ቀጣይ ልስጥህ። አዘጋጅ መረጃውን። እስከዛ ዝም ብለህ ግን አታወራትም። ዋብያው ትሞታታለህ እንጂ ይሄንን ኡስታዝን ለምሳሌ ጋነም ትከተዋለህ። አዳምጥ። ጭንቅላት አልባ አካል እያመለክ አንተም ተደፍናል። ጭንቅላት አልባ ይሄ ኡስታዝ ለምሳሌ ይህንን ያልኩትን ደግሞታል። ቀጥለው የለሃጩን ተወውና እንትኑ ላይ ብቻ የለሃጩን ተወውና የደሙን ፓርት ብቻ ለሃጩ ላይ ጥያቄ ጭንቅላት አልባው ለሃጭን መጠጣቶቸው ነው የሚያስፈልገው። የደሙን ፓርት ብቻ የለሃጩንም አታምነው። መረጃ የለሃጩንም መስማት ትፈልጋለህ? የለሃጩንም መስማት ፈልጋል። አስከትለው ጭንቅላት አልባ አካል አምላኪ ያለ ውሸት አታውቁም። ወራዳና ቆሻሻ ስለሆናችሁ መረጃ መጥቶለት እኔን ይሰድበኛል።
አስቀጥል ቃል። መልካም እሺ። አሁን ከምትሰሙት ድምፅ ባህል እፎይ እየተናገረው እንዳለ እዚች ጋር አለ። አሁን በመሐመድ ላይ የዋሸ አንዱ ገሃነብ ይገባል። ምን ብለዋል መሐመድ በቡኻሪ ላይ ማለት ነው? በእኔ ላይ ይታያቸዋል። በእኔ ላይ ውሸት የተናገሩ በእኔ ላይ ሆን ብለው ውሸት የተናገረ መቀመጫው ገሃነብ ነው። በመሐመድ ላይ መዋሸት ገሃነም ነው የሚያስገባው። ይሄ ኡስታዝ ደግሞ ምን እንደሚለን ስሙት። እንግዲህ ወሃብያው ነው የዋሸው ወይ ይሄ ኡስታዝ ነው የዋሸው? ከሁለት አንዱ ገሃነብ ይገባሉ። በቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። ይሄ ትክክለኛ ነገር ነው። ጠጥሶት መጣ። ደፋኸው? አቤት። አዎ። አረቀህ ድፋው ብለውት አርቆ ወስዶት በቃ አድርጎ መጨረሻ ላይ መጣ፣ ግጥም አድርጎ ጠጥሶት መጣ። እንግዲህ አርቀህ ውሰድ ያለው የዋግምት ደሙን የመሐመድን ደም ነው ወደ ላይ የተቀዳበትን ማለት ነው። ጠጥሶት መጣ። ደፋኸው? አቤት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉኝ። ያላ መልእክተኛ ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ ያላ መልእክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ ያላ። ምን አለ? ደሜ ከደሙ ጋር የተዋሃደ ሰው የገሃነም እሳት አይነጋውም። የመሐመድ ደም የዘላለም ሕይወት ይሰጣል፣ ያድናል፣ ከሰዓት ያድናል ነው። አዎ ዋብያው ማይከን አንሳና ሙሐመድ ደሙን የጠጣለትን ደሜ ከደሙ ጋር የተቀየጠ ደሙን ለጠጣው ሰውዬ የገሃነም እሳት አይነካውም ብሏል አላለም? ካላለ ይሄ ሰውዬ በነብይህ ላይ የዋሸ ነው። ይሄ የመጅሊሳችሁ ላይም ታዋቂ የሆነ በመጅሊስ ላይም ስልጣን አለው። ባይዘ አዲስ አበባ ምን መስጊድ ነው ውጥባ የሚያደርግ ነው? ገሃነም ገቢ ነው ወይንስ አይደለም? የሱሉልታ መስጊድ ኢማም ነው። ዋና የሱሉልታ መስጊድ ኢማም ነው። ፋይል ሙሐመድ በእኔ ላይ ዋሸ፣ ቀጥታ መኖሪያውን ጀሃነም ያድርግ ብሏል አይደለ? ተስማማን። ሙሐመድ እንዲህ ብሏል አላለም? መልስልን። እኔ ሐዲስ ውስጥ ከማድረግ አላምንም። ስለዚህ ይሄ ሰውዬ በሙሐመድ ላይ የዋሸ ነው ማለት ነው። በሙሐመድ ላይ የዋሸ ነው ማለት ነው። እናመሰግናለን። ስለዚህ ይሄ ኡስታዝ አለላ ይደርሰዋል። መኖሪያ ገሃነም ነው። ሱሉልታ ላይ ያላችሁ የዚህን ኡስታዝ ትምህርት ሁጥባ የሰማችሁ መኖሪያችሁ ገሃነም ነው። ማን የነገራችሁ? እዚህ ጋር የምታዩት ካሊድ ቢን ወሊድ ምን እያለ ነው? ሙሐመድ ደሜ ከደሙ ጋር የተቀየጠ የገሃነም እሳት አይነካውም ያለውን ይሄ ያስተማራችሁ ውሸት ነው። ሙሐመድ እንደዛ አላለም። ይሄ ኡስታዝ በሙሐመድ ላይ እየቀጠፈ ነው። አስጠጋው በደንብ ራሱም እንዲያየው። ይሄ ኡስታዝ ቀጣፊ ውሸታም ነውና መኖሪያው ገሃነም ነው ብሎናል። እናመሰግናለን። ቴንኪው። ይሄ ብቻ ሳይሆን እሺ እንዳለ ኪታቦቹም ውሸት ናቸው ማለት ነው። እንደዛ ብለው የጻፉት አይደለ? ካሊድ ሳሂህ ያሉትም እነ በስሪም እነ ሙስድራቅም እና ላፊሚ ላይ የተቀመጠው በሙሐመድ ላይ ዋሽተው ነው አይደለ? አጎቴ ካላየሁ ኋላ ምንም እኮ ነው ያለ። እኔ ዶይፍ ነው አልቀበል አልከኝ እኮ እኔ ዶይፍ ነው። እየዋሹ ነው። አልባሃቂ ዋሽቷል። አልባሃቂ መዋሸት አልመዋሸት አለው። ዶይፍ ነው ሐዲሱ፣ ዶይፍ ነው፣ ሰሂህ አይደለም። ድጋሚ ይኸውልህ ሳሂህ ያሉት እነማን መሰሉ? አልዳርቁጥኒ ሳሂህ ብሎታል። አልሐኪም አልባዘር አብዱል ያሊያ አብዱል ነሂም ሳሂህ ብሎታል። አልባሃቂ አልሐትሚያ እሱም ምን ብሎታል? ኮንሲደር ዛት ዘ ቼን ኦፍ ዘ ናሬሽን ዘ ሐዲስ ቱ ቢ ሳሂህ አውተንቲክ። እነዚህ ሰዎች በጠቅላላ እነዚህ እና አልባቂ በነገራችን ላይ መጽሐፉን ላይ ጽፎለታል ለብቻው። ስለዚህ ሰሂህ ነው፣ ተቀባይነት ያለው ነው፣ አውተንቲክ ነው ብለውታል። ስለዚህ እነዚህ ሰዎች በሙሉ እየዋሹ ነው እያልክ ነው አይደል? ያ እናመሰግናለን። ከስር ላላችሁ ቴንኪው። የሙሐመድ ደም የጠጣውን ሰውዬ ደሙ ከደሜ ጋር ይገናኛል ያለው በጣም ብዙ ቦታ ነው ያለው። ባይዘ ኡስታዙ ዋሽቷል። ስለዚህ እኛ አይደለንም ውሸታሞቹ። እነ ሀተሚ እነ አልባሃቂ ሌሎችም አይደለ ውሸታም ናቸው። ከሀዲሱ ቀጥሎ ምንም ይመጣ ነገር አዳምጣ። ስለዚህ ውሸታምና ወራዳ ስለሆኑ እናመሰግናለን። አሁን ኔክስ የሙሐመድ ላይ ተጠጣላ ጠጣ
የሙሐመድ ላይ ታገኝ ፋይን የሙሐመድ ላይ ብታገኝ ታጠጣለህ አትጠጣም? ለሃጭ አትበል ወንድሜ ታየር አጎቴ ታየር። ለሃጭ ለምንድን ነው የማልለው? አክታው ምንድን ነው የሚባለው? ለሃጭ አይደለም ለሃጭ ለአንተ የምታረበው ምራቅ ነው። ለሃጭ አይባልም። አንደኛ ለቃልህ እኮ ነው። የተጉመጠመጥከው ምንድን ነው የሚባለው? ዋይ የተጉመጠመጥከው ነው መጉመጥመጥ ይባላል። ለሃጭ አይደለም። ለሃጭ አይደለም። እሱስ የተጉመጠመጥከው እሱን ያጠጣኝ ለሙሐመድ ይኸውልህ በሚል ቃል ምራቅህን መቆጣጠር ሲያቀጥህ ወይም የህፃን ልጅ ሳያስበው የሚወጣው ነው ለሃጭ የሚባለው። ብራዘር እንደዛ ሳይሆን ምንድነው ልዩነቱ? ለሃጭና ተጉመጥምጦ የሚተፋው ምራቁ ከለሃጭ ጋር ምንድነው ልዩነቱ? ዋሬቨር ኢት ኢዝ ምንም ብትለው ምን ይለውጣል ነው ልዩነቱ? ምንድነው? ቆይ ምንም ልዩነት አይኖረውና ንጥረ ነገሩ ልዩነት አለው። ብታገኘው ትጠጣዋለህ ወይ ነው? አክታ ተፋ። ቆይ አክቱ ብሎ ተፋ፣ ተግመጥምጦ ተፋ፣ እንደዚህ ፈሰሰ። ልዩነቱ ምንድነው? ንጥረ ነገሩ ይለያል። ብታገኘው ትጠጣዋለህ ወይ ነው? the most important question yeah I can tell you yes of course በደንብ አድርጌ ነው የምጠጣው። እሱም በመጠጣት ምንድነው የምታገኘው? የመጀመሪያው ነገር የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ አገኝበታለሁ፣ መቀበሌን አረጋግጥበታለሁ። ምንድነው እሱ ማለት ምንድነው ጥቅሙ? የሙሐመድን የተጉመጠመጠበት እሱ ምራቅ ጠጥታ ምንድነው ጥቅሙ? ሁለተኛው ደግሞ በረካ ታገኝበታለህ፣ ይገኝበታል ተባለ ይገኝበታል። ስለዚህ በሙሐመድ ካካ ነው አይምን ቆሻሻ ከሱ በሚወጣ ምራቅ ነው በረከት ምን ይሰጣል? አዎ ይሄ እንግዲህ እዛ ላይ ይቀራል። አየኸው? አሁን ዋና ትምህርቱን ከፈለግከው እንዲህ አይነት ነገራቶች ነብዩ ሰለላሁ ዐለይሂ ወሰለም ላይ የሚቀሩ ነገራቶች ናቸው። ደሙን ጠጣው ምናምን ያልከው ሐዲሱ ተዘግቧል፣ ሐዲሱ ወርዷል። ያኛው ሐዲሱ ላጎቴ ይኸው እንደፈለክ ብታደርገው አልኩህ እኮ ሆነም አልሆነም። ነብዩ እንግዲህ አትቃባት ነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉት የነበሩት አያስረዳኝ። ውዱ ማለት ነው። ውዱ ማለት ምን ማለት ነው? እንደገና ሌላ ትምህርት ላስተምር ስለ ውዱ ደግሞ ይኸውልህ አጎቴ ታይር እፎይ አዳምጠኝ። ዋናው ነገር ከትምህርቱ የምትቀስመው ነገር ነው። አሁን እኔ ግን ኡስታዝ ነኝ ብዬ ወይም ሸህ ነኝ ብዬ እና ምራቄን ጠጡ ወይና ደሜን ጠጡ ይሄ አይሆንም። አንዳንድ ቦታዎች ላይ ይሄ ይደረጋል ይከሰታልም። ያ አሁንም ያደርጉታል። ቃል ልክ የለህም ምራቃቸውን ያጠጡ አሁንም አሉ አይደለ? አሉ ያንን አሁን የሚደገፍ አይደለም። እሱና ተከትለው አሁን ድረስ ውሃ ዘው ይመጣሉ አቶ እያሉ ይተፉላቸዋል፣ እሱን ይጠጡታል። አሁንም አለ ቃል ሊንክ ልክ የለህም። የሚያደርጉ የሉም ሳይሆን ምልህ ግን ያ ደግሞ ሩቃ ይባላል። በሲህርና በጅን ላይ ሲቀራ ነፍኽ ይባላል። ደግሞ ያ ደግሞ ምንድነው? ትንፋሽ ነው የሚወጣው እንጂ ይሄ ትክክለኛ ዛቱ ምራቁ አይተፋም ነው የምትለው። ዝቅ አድርገው ትንሽ ሲግኒፊካንት የሆነ ምራቅ አይወጣውም። ዴን አፍተር ያንን ነገር ትጠጣለህ። ኖ ብዙ ቦታ እኮ ሊኖር ይችላል አልኩህ እኮ። ስለዚህ እየተፋ ሊኖር ሴጣን የሚረቃው በምራቅ እንደዚህ ብሎለት ነው። ወስዶ ይጠጣል። ጸበል ለመሆኑ ነው። አይ ደግሞ ጸበልን ይንቃሉ እነዚህ ሰዎች። አሁን እንደዚህ ምራቅ ሱና ነው አክቹዋሊ። ቆይ ደግሞ ኢምፖርታንት ነገሩ እሱ አይደለም ቁርአኑ ነው ዋናው ነገር። እንስማማ እሺ። ይህንን ሱና የወሰዱት ከመሐመድ ነው። የመሐመድን ይሄ አይነ ቡዳ ሲበላ እንትን ለማስራቅ ሴጣን ለማስራቅ ምናምን እያሉ የእሱ ምራቁን ይተፋባቸው ስለነበረ እንደገና ደግሞ የፀጉሩን እጣቢ እያጠቡ ይጠጡ ነበረ። አሁን ይህንን ማስቀጠላቸው ነው። እነኚህ እንዴት ነው መድኃኒት ሊሆን የሚችለው ነው? እኔ መሐመድ ፀጉሩ ታጥቦ የእሱ ተዛ የቡዳ ማስለቀቂያ እሱን ጠጥቼ የእሱን እጁና ፊቱን ውዱ ሲያደርግ ቃል እንዳለው እጁን ይታጠባል፣ ፊቱን ይታጠባል፣ እግሩን ይታጠባል፣ ከዛ ይበጠመጣል፣ ይተፋል። ያንን ጠጥቼ እንዴት ነው መድኃኒት የሚሆነው ነው? ሆላ በቃ ይሄ እኮ ነው ነገሩ። እንግዲህ ሃይማኖታዊ ሰው ስለሆንክ አንተ ይሄ ላስረዳህ አልፈልግም። አሁን ይሄ ውስጡ ላይ ምናምን አዚትሮማይሲን ስላለው ምናምን ብዬ ሜዲካሊ አላስረዳህም ነው። ምክንያቱም መንፈሳዊ ሰው ነህና ክርስቶስ ስጋና ደም የአምላክ ስጋና ደም ያድናል ስትባል እናንተ ያው በክርስትና እምነት ብዙ ጠልቄ ባላቅም ብዙ ነገር ታደርጋላችሁ። የአምላክ ስጋና ደም አይደለም ደምጠና የአምላክ ስጋና ደም ያድናል ስንል አንተ የፍጡር እጣቢ፣ የፍጡር ንፍጥ፣ የፍጡር የእግር እጣቢ ከምትጠጣ
የፈጣሪ የክርስቶስ የአምላክ ስጋና ደም ያድናል ሲባል ለምን ትቃወማላችሁ? የአምላክ እኮ የአምላክ ስጋና ደም ምናምን ብዙ ኮምፕሊኬትድ ሆነ እኮ የእናንተ እምነት። አሁን አስረዳኝም ብለህ አታስረዳኝም። ስለዚህ የመሐመድ አክታ ይሻላል ማለት ነው። ሽንቱና አክታ ይሻላል እንዴ? በጣም እንጂ ያው ቀለል ያለ እኮ ነው። ቀለል ይላል በነገር ላይ 3 ነው 1 ነው 4 ነው 8 ነው ስጋው ተሰቅሎ ተወርዶ ምን አለ ያለችው አንድ መሐመድን እጣቢው የምጠጣ ይሻላል አክታው የምበላ ይሻላል ነው። ኧረ ተው ተው። ቀለል ያለ አስተምሮት እኮ ነው። ለአእምሮ ቀለል ይላል በነገር ላይ ለአእምሮ ቀለል ያለ ነገር እኮ ትክክል ነው ማለት አይደለም። የሚለው በነገር ላይ እስልምና አሁን የእናንተ አሁን በጣም ኳንተም ፊዚክስ ነው የሚሆነውና አንዳንዴ ዝም እላለሁ በነገር ላይ። ቁርአን ኮም ነው የሚለው ስሙ ማን ነው? ቁርአን ኮም ነው አይ ቲንክ ቁርአን ኮም ነው ማለት የሚለው አይደለ? አረብኛ አታነብም እንዴ? ቁርአኑል ከሪም ነው የሚለው። ከሪም ነው። ኦኬ ሶሪ። እና በደንብ አስተውል እና ቀለል የሚል ነገር ስላሴን አስረዳኝ እስኪ። ሊስን ኳንታም ፊዚክስ ነው የሚሆነው እናንተ አልክ። አረ አስረዳኝ ስላሴን እስኪ። እኔ ክርስቲያን መሆን ብፈልግ ምን ልረዳ እኮ? ኳንታም ፊዚክስ ከባድ ነው አይደለም ብለውናል። እንደዛ ኳንታም ፊዚክስ አረ ተምረናል ብሮ በጥሰናል ዩኒቨርሲቲ። እሺ ያ ኳንታም ፊዚክስ ትንሽ ከበድ ይላል። እሺ ወደፊት ቴክኖቨር የሚያደርገው ሜይ ቢ ሳይንሱን እሱ ነው የሚሆነው። ኤኒዌይስ ኳንታም ፊዚክስ እንደ ኳንታም ፊዚክስ ከባድ ሆነብን አልክ። ፈጣሪ ከኳንታም ፊዚክስ ያንሳል ብለህ ነበር የምጠብቀው ማለት ነው እናንተን? ከኳንታም ፊዚክስም ያነሰ በቀላሉ በማትስ ሂሳብ በቀመር የሚታወቅ ነው ብለህ ነው የምታምነው አንተ ፈጣሪ ማለት? የሆነ ምን መሰለህ፣ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አሁን እኮ ይሄንኛው እኮ እኔ አሁን ጃሂል ሆነ ለጃሂሎች ምን ነገረው ነው? አየኸው አይደለ? ህፃናትም ይረዳዋል፣ መሀይምም ይረዳዋል። እኔ አሁን መሀይም ነኝ፣ ብዙ ስለ እምነት አላውቅም። ቁል ሁወ አላሁ አሐድ